ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በእስክንድር ነጋ የሚመራው የፋኖ ቡድን የእስክንድር መንገድን ተቃውሟቸዋል በሚል በራሳቸው ወገን ላይ ጦርነት እንደከፈቱባቸው ታውቋል። በመከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ ፋኖ የሀገር ሽማግሌዎችን አሻፈሬ በማለት በቀስተ ንህብ ብርጌድ ላይ ጦርነት ከፍቷል። በዚህ ተኩስ ልውውጥም የቀስተ ንህብ ብርጌድ ምክትል አዛዥ ሲቆስል በሌሎች አባላት ላይ ከፍተኛ ጉዳት ደርሷል። በተጨማሪም የብርጌዱ መሪ በሁለት ዲሽቃ ተከቦ ነበር። አንዱ ጓዱ ሲሰዋ 7 ፋኖች ቆስለዋልም ተብሏል። ከፊሎቹ ከበባ ውስጥ እንዳሉም ለመስማት ተችሏል። አባት አርበኞች ጫካ ገብተዋል ሲሉ ከስፍራ የደረሱ መረጃዎችም ያመለክታሉ። የእስክንድር ነጋ ቡድን በሸዋ ያለውን የአማራ ፋኖ እርስ በርሱ ያናከሰ አቅመ ቢስ በማድረግ እያዳከመው ይገኛል። የጠላት ኃይል ከቀስተ ንህብ ብርጌድ ቀጠና 5 ኪሎ ሜትር ተቀምጦ እየሳቀ እንደነበርም ለማወቅ ተችሏል። በአማራ ፋኖዎች መካከል የሚደረግ እርስ በርስ ግድያና ሽኩቻ ለጠላት ኃይል ሰርግና ምላሽ ሆኖ ትግሉ በጠላት እንዳይጠለፍ በተቻለ አቅም የእስክንድር ነጋ ቡድን ከዚህ እኩይ ድርጊቱ ቢታቀብ መልካም ነው። በተያያዘም የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ ቴክም 5ኛ ክፍለ ጦር ገረመው ወንዳወቅ ብርጌድ ከጠላት ጋር ሲተናነቅ የዋለ ሲሆን በዚህ ውጊያ ማቦ ቤተክርስቲያን አካባቢ በነበረው ውጊያ እንዳሻው ሌው የሚባል አጥባይ ልብስ ሚሊሻ ጨምሮ ከ20 በላይ ያገዛዙ ኃይል ተደምስሰዋል። በፋኖ ምት የተበሳጨው ያገዛዙ ኃይል ንጹሃንን ረሽኗል። ገነት አቦ ከተማ ላይ ፋርማሲ፣ የጫማ መሸጫ ሱቆችን እና ፋኖ የመገባባቸዋል በሚል ተልካሻ ምክንያት ከ10 በላይ የምግብ ቤቶችን በሳት አውድሟል፣ አቃጥሏል። መድኃኒቶችንም ከፋርማሲ ያወጣ አቃጥሏል ሲል የአማራ ፋኖ በጎጃም 5ኛ ክፍለ ጦር የሚዲያ ባለሙያ ፋኖ የሴፍ አረጋዊን ገልጿል። ይህ በእንዲህ እንዳለ ጀግኖቹ አባይን ተሻግረው በኦሮሚያ ክልል ጀብድ ፈጽመዋል። በትናንትናው ዕለት ማለትም የካቲት 28 2017 ዓ.ም የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድ አናብስት ፋኖች አባይ ድልድይን ተሻግረው የጠላትን ኃይል ከጥቅም ውጭ አድርገውታልም ተብሏል። ጥቃቱን የፈጸሙት ከጧቱ 12 ሰዓት ተኩል እስከ 2 ሰዓት ገዳማ ሲሆን የፌዴራል ፖሊሶች ካምፕ ተቀምጠዋል። ቆማሪ የተጫወቱ በነበረበት ወቅት በተሰበሰቡበት በአርፒጂ በመምታት ከጥቅም ውጭ ሲያደርጉት የቀሩትን ደግሞ በስናይፐርና ብሬን ለቃቅመዋቸዋል። ይህን ውጊያ ስሙ በሙሉ ጎጃም የገነነውና ጠላት እጅጉን የሚፈራው የዛምብራው ጀግና የጦር ጠቢቡ በላይነህ ዋልተ ንጉስ የተመራ ሲሆን 30 የሚደርሱ የጠላት አስከሬን ወድቆ የነበር ሲሆን ትክክለኛ የሟቾች ቁጥር በውል ባይታወቅም በቦታው የነበረው ግን ለወሬ ነጋሪ እንኳን ሳይተርፍ ቀርቷል። የዛምብራ ብርጌድ ፋኖች ምት መቋቋም ያቃተው ያልቻለው ወራዲ ሰራዊት በየቀኑ እየተበተነ ግማሽ ወደ ፋኖ የተቀላቀለ ሲሆን የቀረው ደግሞ አገር ለቆ መሰደድን ምርጫው አድርጎ እየኮበለለ ይገኛል ሲል ጋዜጠኛ ሀብታሙ ጌታቸው የዛምብራ ብርጌድ ህዝብ ግንኙነት ኃላፊ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም አደረጃጀቱን እያጠናከረ ይገኛል። በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ ከቀን 29 6ኛ ወር 2017 ከ01/07 2017 ዓ.ም ድረስ ልዩ ጉባኤ አድርጓል። በጉባኤው የሶማ ብርጌድ አመራርና የሁሉም ሻለቃ ተወካይ አባላት፣ የ8ኛ በላይ ዘለቀ ክፍለ ጦር አመራሮች እንዲሁም የአማራ ፋኖ በጎጃም የፖለቲካ መኮንኖች ተሳታፊ ሆነዋል። 3 ተከታታይ ቀናትን በፈጀው ጉባኤ አጠቃላይ የብርጌዱ የሥራ አፈጻጸም በጥልቀት የተገመገመ ሲሆን ወቅታዊ የህዝብ ጥያቄዎች፣ ፍላጎቶችን በልኩ ተዳሰው ተለይቶበታል። በመጨረሻም የብርጌድ አመራር እንደገና የማዋቀር ሪፎርም ስራ በመስራትና ቀጣይ የሥራ አቅጣጫዎችን በማስቀመጥ ጉባኤው ተጠናቋል። አዲሱ የብርጌድ አመራሮችም ሰብሳቢ ፋኖ ርቂውን ጫኔ፣ ምክትል ሰብሳቢ ፋኖ አብርሃም አበበ፣ ጽሕፈት ቤት ኃላፊ ፋኖ ወንዴ የሽዋስ፣ ወታደራዊ አዛዥ ፋኖ አሳምነው አንዳርጌ፣ ምክትል ወታደራዊ አዛዥ ፋኖ ፋንታውን አለማየሁ፣ ዘመቻ መሪ ፋኖ ይከበር ኃይሉ፣ ምክትል ዘመቻ መሪ ፋኖ ምናለ ተሜ፣ የፖለቲካ ዘርፍ ኃላፊ ዋና ሳጅን ይልቃል አስሬ፣ አደረጃጀት ዘርፍ ኃላፊ ፋኖ መንበረ ልዑል፣ ህዝብ ግንኙነት ኃላፊ ፋኖ ሙሉቀን ካሳ፣ የፋይናንስ ዘርፍ ኃላፊ ፋኖ ስማቸው ዘሩ፣ የሎጂስቲክ ኃላፊ ፋኒ ትግስት ጫን ያለው፣ የሰው ሀብት ፋኖ ሙሉ ቀን ግዛቸው፣ ኦርዲናንስ ፋኖ ሌዊ ይበልጥ፣ መረጃ ደህንነት አልተጠቀሰም፣ ጤና ዘርፍ ፋኖ አስናቀደምሲ፣ ወታደራዊ አስተዳደር ፋኖ መንበሩ ሽማቸው፣ ሞጋ ቀጠናዊ ትስስር ፋኖ አሳምነው በላይነህ፣ ስልጠና ዘርፍ ኃላፊ ኮማንዶ አቡሽ ባንቲ፣ የህግ ክፍል ዋና ሳጅን እንደመላሽ ፋኖ መኩ ጌትነት ሆነው ተመርጠዋል። ይህ በእንዲህ እንዳለ ጀግኖቹ በሸዋ ቀጠና የሚንቀሳቀሱት የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ በ50 አለቃ ፍቃዱ ጥላሁን ዋና ጦር አዛዥነት በምክትል ለኦፕሬሽናል ምክትል ጦር አዛዥ 10 አለቃ ሸዋቃና ኦርጌሳ የሚመሩት የብርጌዱ ቃኝና መሐንዲስ ከሻለቃ 2 ጋር በጋራ በመሆን በባለገድሎቹ በ50 አለቃ መክት ዋና
ሻለቃ መሪን በምክትል ሻለቃው መሪ እመሽ በጋሻው በተጠና መልኩ ከሻለቃ 2 እና የብርጌዱ ቃኝና መሐንዲስ በጥምረት በልዩ ኦፕሬሽን ወደ አረርቲ ከተማ የተላኩት ክንደን ብርቶቹ እንደ ረመጥ እሳት ጠላትን የሚገላምጡት የሸዋዎቹ ቆንጂዎች የአባቶቻቸውን የሚኒሊክ ግርፎች የካቲት ወር መሰናበቻ በቀን 36ኛ ወር 2017 ዓ.ም ከምሽቱ 3 ሰዓት ከ20 ገዳማ መሃል አረርቲ ከተማ አዲሱ ከብት ተራ አካባቢ ለቅኝት የወጣው የአብይ አህመድ አማራ ጠሉ ስመ መከላከያ ሰራዊት ላይ እሳቶቹ የነበልባል ብርጌድ 4 ፋኖች በከፈቱት ተኩስ የአገዛዙ 2 ከፍተኛ አመራሮች ከናጃቢዎቻቸው በነፍጣቸው ጠላትን በሚያበራዩት የሸዋ ፈርጦች እስከ ወዲያኛው ተሸኝተዋል። ቀጫጭኖቹ ፋኖች እስከ ወዲያኛው ከዚህ ምድር ከሸኟቸው የአብይ ወንበር ጠባቂዎች 2 ከፍተኛ አመራሮች ከናጃቢዎቻቸው 5 ክላሽንኮቭና 1 መገናኛ ሬዲዮ ማርከው ግዳጃቸውን በተገቢ መንገድ ፈጽመው ወደ ሰላም ቀጠና የተገማሸሩ የወጡ መሆኑን የብርጌዱ ህዝብ ግንኙነት ኃላፊ ገልጿል ሲል የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ሚዲያና ኮሙኒኬሽን ክፍል አሳውቋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።